እናንተ ንስሐ ስትገቡ የሚስቅባችሁ ካህን አለ? አሁን እኔ ሰርቅ ያለው ዘሙች ያለው ቢለኝ አንድ ሰው ከትከት ብዬ ስቅበታል። እንዴት እንዲህ ልታደርግ ይችላል? ፈጽሞ እንደዚህ ያለለው አልችልም። በክርስቶስ ግን እንደዚያ ያሉ ለመሳለቅ ነው። እኛ ግን ማንም አይስቅብንም። እንዲያውም አክብሮ ልጄ በርታ፣ ልጄ በርቻ፣ አይዟችሁ ተብሎ ይችን ስገድናና እግዚአብሔር ይቅር ይላል አስታመው ነው ካህናት የሚሸኙ። በክርስቶስ ግን ሳይበድል ነው የተሳቀበት። ተሳልቀውበት። ተሳልቆ ምንድን ነው? ንጉሥ አደላ አንተ ንጉሥ ስለሆንክ ግራዝማችና ቀኛዝማች ሹመንልሃል ለማለት ሲሳለቁበት በግራና በቀኝ ሁለት ወንበዴዎችን ሰቅለዋል። ያንን ለመሳተፍ ነው ንስሐ የምንገባበት ምክንያት ማለት ነው። በሌላ በኩል ደግሞ አላችሁ ምን ለማለት ነው የሚባለው? ወንበዴ ነው ለማለት ይላል። ወንበዴ ነው ለማለት ምን ያ ምንድን ነው ይላል። በግራ ያለው ምንድን ነው? ወንበዴ እንዲሉ ይላሉ አባቶቻችን በትርጓሜ። በግራ ያለው ምንድን ነው? ወንበዴ። በቀኝ ያለውሳ ወንበዴ። መሃል ላይ ያለውሳ ብሎ ሲጠይቅ ይላል ክርስቶስ ሲሰቀል ያልነበረ ሰው አላፊ እንደው የሚያልፍ ሰው መጥቶ ያ በግራ ያለው ምንድን ነው? ወንበዴ ነው ብሎ ይመልሱልታል አይሁድ ማለት ነው። በቀኝ ያለውሳ ወንበዴ። ከመሃል ያለው ምንድን ነው? እሱስ እንደነሱ ነው እንጂ ልዩ ነው እንዴ ለማስባል እሱም ወንበዴ ነው ለማለት ወንበዴ ብሎ ለመጥራትና በወንበዴነት እንዲሰደብ ከወንበዴ ጋር ሰቀሉት። ስለዚህ ተመልከቱ፣ አንድ ሰው ወንበዴ ነኝ ብሎ ለካህን ሲናዘዝ ክርስቶስ ወንበዴ ነው ተብሎ ለቱ ስብሐት የተሰደበውን ስድብ ይሳተፋል ማለት ነው። ስለዚህ አያችሁ ንስሐ መግባት ማለት እንዴት ያህል መታደል እንደሆነ። በዕለተ ዓርብ በክርስቶስ በግራና በቀኝ አብሮ እንደመሰቀል ነው የሚያስቆጥረው ማለት ነው። በግራና በቀኝ እንደመሰቀል ከሱ ጋር እሱ ከወንበዴዎች ጋር ንጹሑ ወንበዴ እንደተባለ እኛ ወንበዴዎች ከንጹሕ ጋር ለመቆጠር ወንበዴ ነኝ እንላለን ማለት ነው። ገልብጣችሁ መረዳት ትችላላችሁ። ደግሜ ይህን አረፍተ ነገር ነግራችኋለሁ በደንብ መረዳት እንድትችሉ ማለት ነው። ንጹሑ ሳይበድል ከወንበዴዎች ጋር ተቆጥሮ ወንበዴ እንደተባለ ወንበዴዎች ደግሞ ተመልከቱ ወንበዴ ነኝ በማለት ከንጹሑ ከክርስቶስ ጋር ቁጥር ይኖረናል ማለት ነው። እኛ ከእሱ ጋር ለመቆጠር ወንበዴ እንላለን። እሱ ደግሞ እኛን ንጹሕ ለማድረግ ወንበዴ ሲሆን ከወንበዴዎች ጋር ተቆጠረ። ስለዚህ ተወለቆም ስለ ይጓያን ከመይደምረን ነው ውስተ ማኅበረ ጻድቃን። ከጻድቃን ማህበር ለመጨመር እኛን ለመጨመር ተመልከቱ ምን አደረገ? እሱ ከወንበዴዎች ጋር ተቆጠረ ማለት ነው። ኃጢአቱን ማመን እሱ ብቻ አይደለም። ኃጢአቱን ማመን ሲገባው አንድ ሰው ይገባኛልም ማለት ይጠበቅበታል ማለት ነው። ይገባኛል ማለት አይደለም። እሱ ሳይገባው ይገባኛል ካለ አንተ እየተገባህ ይገባኛል ማለት ይጠበቃልና እቺ ታምኑ ኃጣው ትባል። በሌላ በኩል በግራና በቀኝ የሰቀሉት ምክንያት ምን እንደሆነ ታውቃላችሁ? ለወንበዴ የሚገባው ይገባሃል ማለት ነው። እስኪ ለወንበዴ የሚገባው ይገባሃል በሉ። አቤት! ግን በጣም የሚደንቃችሁ ለክርስቶስ ያደረሱበት ለወንበዴ የማይገባው ጭምር ነው። ኋላ እናመጣዋለን እሱ። ለወንበዴ ከሚገባው በላይ ለወንበዴ የሚገባውን ጨርሰው ደግሞ ወንበዴ አይደለም እኮ ለወንበዴ የሚገባውን ጨርሰው የማይገባም ጭምር ለወንበዴ እንኳን የማይደረግበትን በደል አድርሰውበታል። ቆይ አንድ ጥያቄ። አሁን እኛ ንስሐ ስንገባ ለወንበዴ የሚገባው ይደረግብናል አይደረግብንም? በሉ ተናገር። አይዟችሁ በሉ። ለምሳሌ ወንበዴ ምን ያደርጋል? ምን አላችሁ? ይሰርቃል። ለምሳሌ አንድ ሰው ነፍስ ቢገል ስንት ዓመት ሊታሰር ይችላል? ከፍተኛ ጥሩ። አቤት! እድሜ ይፍታህ ይላሉ። እድሜ ይፍታህ ማለት በሞት ተፈታ ነው። ሞት ይፍታህ ማለት ነው። ሞት ይፍታህ ነው። በጣም ጥሩ። እሺ እናዘውሽ ሞት ይፍታህ። በጣም ግሩም። አሁን አንድ ሰው ነፍስ ገድዬ ነበር አባ ብሎ ቢናዘዝ በል እስከ እድሜ ልክ እንግዲህ ፖሊስ ጣቢያ ይባላል አይባልም? ይባላል። አንድ ሰው ነው አንድ ሰው የገደለ ነው እንደዚያ የሚል ብዙ ሰውም ነፍስ ገድሎ የሰው ሚስት ቀምቶ ሰርቆም ተመልከቱ። አንድ ሰው በሌብነት ቢከሰስ፣ በነፍስ መግደል ቢከሰስ፣ በስርቆት ቢከሰስ፣ በውሸት ቢከሰስ፣ በሚታወቀው በማይታወቀው ኃጢአት ሁሉ ቢከሰስ ስንት ዓመት ይፈታ ያሰርበታል? ለነገሩ እንደዚያም አድርገው ምንም ያልሆኑ ሰዎች አሉ። የሕጉን ነው የምናወራ የተጻፈውን ነው እንጂ የሚደረገውን አይደለም የምናወጋ ማለት ነው። ያ ሁሉ ቢከሰስ ተመልከቱ። እጁም እግሩም ተቆርጦ ይውላችሁ ወይ ብዙ ጊዜ አንገለው ምንም ጥቅም የለውም። ደግሞ ሰው አንድ ጊዜ ሞተ በኋላ አይሞትልንም። በጣም ብዙ ዕዳ ይገባዋል። እኛ ግን ብዙ ሁሉ ያን ሁሉ ተደርገን ይውላችሁ። ክርስቶስ እኮ ቀላል ሸክም እኔ ነኝ ያለ ለዚህ ነው። እስቲ ቀላል ሸክም እኔ ነኝ በሉ። ተናግሮ ብቻ መሄድ
እንደው ጾም ድንቅ እኮ ነው በእውነቱ ማለት ቀላል ሸክም። ለሱ ግን ተብሎ አይደለም የቀረ መከራ ተቀብሎበታል። ያንን ለመሳተፍ ታምኑ ኃጣው ለመሳተፍ ሱታፌ ክርስቶስ ለማግኘት እንናዘዛለን ማለት ነው። ይህንንም እንድናደርግ አምላከ ቅዱሳን ይርዳን። የጌታችን ኢየሱስ ክርስቶስ የበደሉ ደብዳቤ ተጽፎለታል። እኛ ኃጢአታችን ማመን አለብን። ስናመን ምን አድርገን ነው? ሰው በደብዳቤ ሊናዘዝ ይችላል፣ በአካል ሊናዘዝ ይችላል። በቃ ኋላ እናመጣዋለን። እሱም ሁለተኛ የምንሳተፈው ምንድን ነው? አንደኛው ታምኖ ኃጣው። እስኪ ኃጢአትን ማመን በሉ። ኃጢአት ምን ማለት? ማመን ነው። ሁለተኛው ልንሳተፈው የሚገባን ጌታችን መድኃኒታችን ኢየሱስ ክርስቶስን መስለን ልንሳተፈው የሚገባን ምንድን ነው ካላችሁኝ፣ ሀፍረተ መስቀል ይባላል። ሀፍረተ መስቀል። እስቲ ሀፍረተ መስቀል በሉ አይዟችሁ። ሀፍረተ መስቀል ይባላል። ሀፍረተ መስቀል የሚባለው ቅዱስ ጳውሎስ እንዲህ ብሎ ይናገራል። ዕብራውያን ምዕራፍ 12 ከቁጥር 2 ላይ ወንትሎ ለፍጹም መላክነ እግዚእነ ኢየሱስ ክርስቶስ ዘታገሰ ሀፍረተ መስቀል አናይሲዮ ይላል። ተመልከቱ። ወነበረ በየማነ እበይ ይላል። ተመልከቱ። በየማነ እግዚአብሔር ብሎ ይናገራል። እነሆ እስኩ ሀልይዎ ለዘመጠነዝ ተአገሰ ይላል ቅዱስ ጳውሎስ። እስኩ ሀልይዎ ለዘመጠነዝ ተአገሰ። እስኪ የክርስቶስን ሀፍረትን የመታገሱን መጠን አስቡት ይላል። ተመልከቱ። እምሃጣን ከኃጢአተኞች የታገሰውን ትዕግስት፣ ሀፍረትን የመታገሱን ትዕግስት አስቡት እና ምንድነው የሚለው ቅዱስ ጳውሎስ? ወመነና ለሀፍረት። ተመልከቱ። ወመነና ለሀፍረት በይንተ ፍስሐው ዘጽኑ ሎቱ ተዘጋጅቶለት ስላለው ድህነትና ደስታ እንዲህ ይላል። በአማርኛ ስንፈታው ወንትሎ ለፍጹም መላክነ። ተመልከቱ። እግዚእነ ኢየሱስ ክርስቶስ ተመልከቱ። አናይሲዮ ዘታገሰ ሀፍረተ መስቀል ኃጢአትን ንቆ ይላል። በደልን አቃሎ ወይም ሀፍረትን ንቆ የመስቀልን ሀፍረት የታገሰ የእምነታችን ራስ ኢየሱስ ክርስቶስን እንከተለው ማለት እንምሰለው ማለት እንምሰለው አለ። ሀፍረትን ምን አድርጎ ስንለው ተመልከቱ። ወመነና ለሀፍረት በይንተ ፍስሐው ዘጽኑ ሎቱ በፊቱ ስላለው ድህነት ይላል። በፊቱ ስላለው ድህነት፣ በፊቱ ስላለው ደስታ ሀፍረትን ንቆ ይላል። ሀፍረትን ንቆ የመስቀልን መከራ ታገሰ። እስቲ ሀፍረትን ንቆ በሉ። ሀፍረትን ንቆ ይላል። ስለምን ሲባል በይንተ ፍስሐው ዘጽኑ ሎቱ በፊቱ ስለተዘጋጀለት ድህነት ይላል። በፊቱ የተዘጋጀለት ድህነት ማለት ነው። ስለ ምእመናን ድህነት ማለት ነው። ስለ ምእመናን ድህነት በፊቱ ያለው አሁን ስለሚፈጽመው ድህነተ ምእመናንን ስለሚያገኝ ልጆቹ ስለሚድኑለት ስለ ልጆቹ ድህነት ሲል ሀፍረትን ናቀ። ሁለተኛ በይንተ ፍስሐው ስለሚያገኘው ደስታ፣ የእግዚአብሔር ደስታው የሰው መዳን ነውና በምእመናን ድነት ስለሚደሰተው ደስታ ሲል ሀፍረትን ናቀ ይላል። እኛም ያንን መስለን ሀፍረትን መናቅ ይገባናል ይላል። ስለዚህ አንድ ሰው ሀፍረተ መስቀልን መታገስ አለበት። ሀፍረተ መስቀል ምንድን ነው ስትሉ፣ ራቁቱን መሰቀሉ፣ ልብሱን መገፈፉ ማለት ነው። እርኩስ ምራቅ ተመልከቱ። ወታገሰ ምራቀ ርኩሰ እርኩስ ምራቅን ታገሰ ይላል። ተመልከቱ። እንዘ አልቦ ተመልከቱ ዘአበሰ ምንም የበደለው በደል ሳይኖር እርኩስ ምራቅን መታገሱ ነው ሀፍረትን መናቅ። እርኩስ ምራቅን ማንም ሰው ተመልከቱ ምን ያህል ሀፍረት እንደሆነ ታስባላችሁ አይደለም? አሁን ስታልፉ ምራቅ አንድ ሰው ጢቅ ብሎባችሁ ቢያልፍ ምን አይተህብን ነው ብለን ያዙ ይልቀቁ እንላለን ማለት። ግን ደግሞ ተመልከቱ እኛ ደግሞ እየተገባን ነው፣ በደለኞቹ ነን። ግን በክርስቶስ ፊት በዚያ ተመልከቱ እርኩሳንን የሚያነጻቸው ሲሆን ነው። እርኩሳንን ያ እንዲያውም እሱ በምራቁ ለውሩ አይን የፈጠረለት ነው። ለውሩ አይን ላልነበረው አይን የፈጠረ ነው። በምራቁ አይን የፈጠረ ተመልከቱ። እውሩ ነው ለተወለደው ምራቅ እትፍ ብሎ ከጭቃ አይን ስሎ በጭቃ አይን ያበራ የእሱ ምራቅ አይን የሚያበራ ሲሆን የረከሱትን የጎሰቆሉትን የኃጢአተኞች ለእኛ ተመልከቱ ለእኛ ለጎሰቋሎች ለምንከፋው ለምንከረፋው የሰው ምራቅ የምንጸየፍ ከሆነ ፍጹም ንጹሕ ለሆነ ለእግዚአብሔር በፊቱ ላይ የረከሰ ምራቅ መቀበል ምን ያህል ሀፍረት እንደሆነ አስቡት። በዚያውም ላይ ተመልከቱ ለሰማይ እንኳን ልብስ የሰራለት ለሰማይ እንኳን የሰማይ ሀፍረት እንዳይገለጥ ኮከብን ልብስ አድርጎ የሰራ የምድር ሀፍረቷ እንዳይገለጥ ጽጌያትን ልብስ አድርጎ ደግሞ ተመልከቱ ወለምድርኒ በስነ ጽጌያት አሰርጎ እኮ ለሰማይ በከዋክብት ወለምድርኒ በስነ ጽጌያት ተብሎ የሚነገርለት ሰማይን በኮከብ ሸለምከው ወለምድርኒ በስነ ጽጌያት
ምድርን ደግሞ በአበቦች ውበት አስጌጥካት ተብሎ የተነገረለት ሲሆን ለምድር ኀፍረት ተጨንቆ የጽጌረዳዎችን ልብስ ያበጀላት ክርስቶስ እርቃኑን መዋል ምን ያህል ኀፍረት እንደሆነ አስቡት። ሲጀመር አይታችኋል አይደለም? አሁን የጌታችን የመድኃኒታችን ኢየሱስ ክርስቶስ የመድኃኔዓለምን ስዕል ስትመለከቱ ከወገቡ በታች የታጠቃት ከለሜዳ አለች አይደለም እንዴ? እሱ ግን በዕለተ ዓርብ አልነበረም፣ ራቁቱን ነው የተሰቀለው። ምንም የጨርቅ ራፊ ከእግሩ ጥፍር እስከ ራስ ጠጉሩ ድረስ አንዳች ጨርቅ የጣለለት ሰው የለም። ይችን ኋላ ነው ዮሐንስ ስዕሉን ሲስል ነው አይሁድ ራቁቴን እንደሰቀሉ ደግሞ አንተም ራቁቴን ተሰቅለኝ ብሎት ነው ይችን አስታጥቆ የሳለው እንጂ ራቁቱን ነው የሰቀሉት። ምንም ነገር አምላክ ነው ይሄ ሁሉ የደረሰበት ማለት አምላክ ሰው። ስለዚህ በንስሐ አባቱ ኀፍረትን ንቆ ሲናዘዝ የኢየሱስ ክርስቶስን ኀፍረተ መስቀል ይሳተፈዋል። እንዲህ ይላል መጽሐፍ ሲናገር ማለት ነው ወበከመ ተአርቆ ኀፍረት ለሥጋ ይላል። ልብስን መጣል ለሥጋ ኀፍረት እንደሆነ ይላል። ልብስን መጣል ለሥጋ ኀፍረት እንደሆነ በሉ ሲውላችሁ ልብስን መራቆት በሉ ለሥጋ ምንድን ነው የሚለው? ለሥጋ ኀፍረት እንደሆነ ይላል። ከማሁ ተአምኖ ኃጣውኒ ይላል። ተመልከቶ ኀፍረት ለነፍስ ወሐሳር ወጽዕለት ላቲ ይላል። እንደዚሁ ሁሉ ኃጢአትን ማመን ይላል። ኃጢአትን ማመን ለነፍስ ኀፍረቷ ነው ይላል። ስለዚህ አንድ ሰው ተመልከቱ የክርስቶስን ኀፍረቱን መሳተፍ ቢፈልግ ጌታዬ ለእኔ ብለህ ኀፍረትን ንቀህ ራቁትህን ተሰቅላል ብሎ መሳተፍ ቢፈልግ እንደ ክርስቶስ ጨርቁን መጣል አይደለም ያለበት። ቢያስፈልግ ግን ሊኖርበት ይችላል ማለት ነው። ቢያስፈልግ ግን ሊኖርበት ይችላል ማለት ነው። ስለ ክርስቶስ ተራቆቱ ከተባል ልንራቆት ግድ ይለናል ማለት ነው። ግን ምንድን ነው አሁን የግድ ተመልከቱ የክርስቶስን ራቁትነቱን መሳተፍ ብፈልግ የግድ ከሃዲ ንጉሥ ይምጣልኝ ብዬ መለመን አይገባኝም አይደል? እንዳንተ ራቁቴን የሚሰቅሉኝ ሰዎች ይምጡልኝ ብዬ መቼም ልጸልይ አልችልም። ስለዚህ ሁሉም ሰው ሰማዕት ላይሆን ይችላል። እያንዳንዱ ክርስቲያን ታዲያ የክርስቶስን ኀፍረት በምን ይሳተፋል ቢባል ተመልከቱ ልብስን መራቆት ለሥጋ ኀፍረት እንደሆነ ለነፍስ ደግሞ ኀፍረቷ በደለኛ ነኝ ማለት እንደ መራቆት ነው። አሁን ተመልከቱ ያን ያህል አንድ ሰው ራቁቱን ገፈነ እዚህ ብናቆመው ያን ያህል እንደሚያሳፍር በድያለሁ ብሎ መናገር ለነፍስ ያን ያህል ያሳፍራልና ያንን ሲያደርግ የክርስቶስን ራቁትነት ይሳተፋል። አንድ ነው። ተመልከቱ ከቃሉ ጋር ናችሁ ይሆን? ከቃሉ ጋር ናችሁ? እስመ ብሲ ዘይትያት ይሳተፎ ለክርስቶስ በውስተ ትሕትናሁ እንደዚህ ይገባኛል ብሎ ሲናቅ መናቅን የሚቀበል ሰው መናቅን እሺ በጎ ብሎ የሚቀበል ሰው ክርስቶስን በትሕትናው ይሳተፈዋል። ኀፍረተ መስቀል የሚባለው እሱ ነው ማለት ነው። ስለኛ እሱ ብቻ አይደለም። ይህንን ኀፍረት የምንነቀው አንደኛ ይውላችሁ ለዚህ ነው ከካህኑ ፊት አሁን አንዳንድ ጊዜ በስልክ መናዘዝ ይቻላል የሚባል ጥያቄም ይነሳል። እሱን በኋላ እንመልሰዋለን። የሚቻልበት ሁኔታ ይኖራል፣ የማይቻልበት ሁኔታ ይኖራል። እየቻለ አንድ ሰው በስልክ ቢናዘዝ ንስሐው ፍጹም አይሆንም። ለምን? ኀፍረቱ ቀርቷል ማለት ኀፍረቱ ቀርቷል። በካህኑ ፊት ማፈር አለበት፣ ሂዶ ማፈር አለበት ማለት ነው። ክርስቶስ በሊቃነ ካህናት ፊት ራቁቱን እንደዋለ አንድ ሰው ሊያፈር ይገባዋል። ያች እንዲያውም የሚገርማችሁ የነፍስ ቀኖናዋ ኀፍረት ነው። የሥጋ ቀኖናው ስግደት ሲሆን የነፍስ ቀኖናዋ ኀፍረት ነው ማለት ነው። አንድ ሰው ተመልከቱ በሥጋውም በነፍሱም ነው የሚበድለው። ሥጋው ስለበደለ ስገድ ይባላል። ነፍሱ ስለበደለች የነፍስ ስግደቷ ኀፍረት ፍርሃት ነው። ነፍስ የምትቀጣው ምንድን ነው? በፍርሃት ነው። የነፍስ ቅጣቷ ፍርሃት፣ ኀፍረት፣ ስድብ እንደዚህ ያለ ነው። ድንጋጼ የነፍስ ነው። አንድ ሰው አሁን ቢደነግጥ በነፍሱ ነው በሥጋው ነው የሚደነግጥ? አቤት እርቧችኋል እንዴ? አይዟችሁ እሺ ዛሬ እንኳን አሽራችሁት ነው የመጣችሁ ቅዳሜ ስለሆነ ማለት ነው። ዓርብ ቢሆን እሺ። እና አንድ ሰው ቢበድል በነፍሱ ነው በሥጋው ነው? በሉ አይዟችሁ። አንድ ሰው የሚፈራ በነፍሱ ነው በሥጋው ነው? ለምሳሌ አሁን የሆነ ሙቶ የወደቀን ሰው ሆነ እጄ ገጀራ ይዤ በድ ወደ ሲፈራ አይፈራም። ስለዚህ ማፈር የነፍስ ነው። ነፍስ ስለወጣች ነው የማይፈራው። ስለዚህ ማፈር መፍራት አንድ ሰው ከሞተ በኋላ ራቁቱን ብናደርገው አያፍርም። ስለዚህ ማፈር የነፍስ ስለሆነ ነፍስ በዚያች ልትገሰጽ ይገባታል። ስለዚህ የኢየሱስ ክርስቶስን ኀፍረተ መስቀሉን ለመሳተፍ አንድ ሰው ንስሐ ይገባል። ቀኖና የምንቀበልበት ለካህኑ ቀርበን የምናዘዝበት ፊት ለፊት መናዘዝ የሚያስፈልገው ለዚህ ነው ማለት ፊት ለፊት ከደብዳቤ ባይቻል የሚሆነው ሕግ አይሆንም። በደንብ ብላችሁ ሰምታችሁኛ ብዬ አስባለሁ። ባይቻል የሚደረግ ነገር ሕግ አይሆንም ማለት ነው። ባይቻል በደብዳቤ ሊባል ይችላል። በደብዳቤ የተናዘዙ ስላሉ ማለት ነው። የኀፍረቱ ዋጋ ግን ይቀርብናል። ካልተቻለ ግን ማይቻል ከሆነ ኀፍረቱን በልቡናችን እያፈር
ካህኑ ከፊታችን እንደተቀመጠ አድርገን መናገር ይገባናል። ለምሳሌ በደብዳቤ የተናዘዘ ሰው ማን አለ? አንዲት ሴት ነበረች አይደለም የሚብለው ውዳሴ ማርያም ትርጓሜ በመጽሐፍ ቤት የምንማራት አንዲት ሴት አለች፣ ክብርተ ዘመድ የምትሆን በስንክሳርም ተጽፎ ይገኛል። ቅዱስ ባስልዮስ ዘቂሳርያ ኃጢአቷን የደመሰሰላት ነሐሴ ጥር 6 ቀን ስንክሳር እናገኘዋለን ማለት ነው። ቅዱስ ባስልዮስ ዘቂሳርያ ከሰራቸው ታምራት አንዱ የዚያች ሴት ኃጢአት ነች። ሴት ሁልጊዜ ደግ ሰው አይደለችም፣ ግን ኃጢአቷን እየጻፈች የማኖር ልምድ ነበራት። ኃጢአቷን እየጻፈች ታኖራለች። ሁልጊዜ ዝም ብላ ትጽፋለች። እንደው ከዕለታት አንድ ቀን ብታየው የዓመት ስንክሳር የሚያክል ሆኖ አገኘችው ይላል። ያንን እንደታጠፈ ወስዳ ከቅዱስ ባስልዮስ ወስዳ አባቴ በዚህ ውስጥ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ይፋቅልሽ። ከዚያ በኋላ ተመልከቱ፣ ይፋቅልሽ ሲላት ተፋቀለ። ገልጣ ብታየው በጣም የሚያስደነግጣት ከባድ ኃጢአት ውስጥ አገኘችው። አይ ይልቁንም አባቴ ሳየው የሚያስፈራኝ ሳስበው የሚያስደነግጠኝ ደገኛው ኃጢአቴ ቀርቶብኛል። ደገኛው ኃጢአቴ ማለት ደገኛው በሉ። ደገኛው ማለት ምን ማለት? ደገኛው ደግ ማለት ምን ማለት? ደግ ማለት ቸር ነው ማለት ቸር ኃጢአቴ ማለት ነው። ምን ማለት ነው ደገኛው ኃጢአቴ ማለት? ዋናው ማለት ነው። ደገኛ ይውላቸው እንግዲህ እናንተ እንግዲህ የቤተ ክርስቲያን ልጆች ስለሆናችሁ ይህም እንዲህ ያለ ቋንቋ ልመዱ። በመጻሕፍት ትርጓሜት ደገኛ ማለት ዋነኛ ማለት ነው። ደገኛው ጌዲዮን አይደለም ገበዙ አክሱም ነው ይላል። ዋነኛው የመጽሐፍ ቅዱሱ ያኛው ጌዲዮን አይደለም ሌላ ጌዲዮን ነው ለማለት ደገኛው ጌዲዮን አይደለም ይላል። ዋነኛው ማለት ነው። በደገኛው ያመጣዋል ይላል። በደገኛው ብርሃን ዘባማን ብሎ በደገኛው እስኪያመጣው ድረስ ይላል። በደገኛው ሲለው በዋነኛው ማለት ነው። እርግጡን አምልቶ አስፍቶ እስኪያመጣው ማለት። ስለዚህ ደገኛ ማለት ዋነኛው ኃጢአቴ ቀርቶብኛል አለችው። አይ ይሄ እንኳን አይሆንልኝም። ይሄ የሚቻለው ለእኔ ሳይሆን ለደቀ መዝሙሬ ለኤፍሬም ለቅዱስ ኤፍሬም ነው አላት። ለእሱ የማይቻለው ሆኖ አይደለም። እንግዲህ ሐሳብ ይባል ቅዱሳን የወንድማቸው ክብር ከራሳቸው ክብር ይልቅ ቢገለጥ ይወዳሉና የራሳቸው ክብር ከሚገለጥ የወንድማቸው ክብር ስለሚገለጥ እሱ መፋቅ እየቻለ ምን አረገ? የወንድሙ ክብር የኤፍሬም የደቀ መዝሙሩ ክብር እንዲገለጥ እሱ ይጃላል። ቆይ አንድ ጥያቄ ልጠይቃችሁ። እግዚአብሔር ነገሮችን በአንድ ጊዜ ማከናወን ይችላል። ከቻለ ለምንድን ነው ያስቀረባት? ዋጋ ስለሚገኝ ነው። ዋጋ ስለምታገኝበት። ስለዚህ ምን ማለት ከኤፍሬም እስከ ባስልዮስ ስትመላለስ ምንድን ነው መከራ አለባት። ስትሄድ ተራራ እየወጣች ቁልቁለት እየወረደች እንቅፋት እየመታት እሾህ እየወጋት ነው የምትሄደው። ያ ምንድን ነው በረከት እንዲያሰጣት ነው። እግሯ እየደማ ስትሄድ በኃጢአት እየተቀማጠለች በርኩሰት በኖረበችበት እግሯ እሾህ እየተወጋ እግሯ እንቅፋት እየተመታ እየተላጠ እየደማ ስትሄድ በሱ ይቅርታ እንድታገኝ ቀኖናዋን በፈሊጥ ሲሰጣት ነው ይላል። ቀኖናዋን በጥበብ እየሰጣት ነበረ። ከቅዱስ ኤፍሬም ሄደች። ቅዱስ ኤፍሬም ደግሞ ምን አላት? አባቴ ባስልዮስ ኃጢአት ወደ አንተ ሰዶኛልና በዚህ ያለው ኃጢአትሽ ይፋቅልሽ በለች። አይ ይሄስ ለመምሬ ለባስልዮስ ነው እንጂ ለእኔ አይቻለኝም ማለት ደግሞ ማለት ነው። እንደዚህ አሁን ብዙ ጊዜ እዚህ ውስጥ ያለነው ሰዎች ውስጥ በዚህ የምናመካ ይኖራል። የትኛውም ደብረ ስንሄድ በቃ ንስሐ አባት አልሆንም ነው የሚሉት፣ በቃ በስቶብኛል ነው የሚሉት እና በዚህ ምክንያት እስከዛሬ ንስሐ ገብቼ አላውቅም ይላል። ይኸው ባስልዮስም አልችልም ይላል፣ ኤፍሬምም አልችልም ይላል። ስለዚህ አንተ ጥበቡን ተጠቅሞ እዚያድ እዚያኛውም ደግሞ እዚያድ ያኛውም እዚያድ ያም አልችልም ካለ ሁልጊዜ እስከምታገኝ ድረስ በርትተህ ከታገል እግዚአብሔር አባት ይሰጣል እንጂ ዝም ብሎ እዚያም እምቢ አሉኝ እኔ ምን ላድርግ ብሎ ቁጭ ቢል በኢየሱስ ክርስቶስ መምጣት ጊዜ መልስ አይሆንም። ይሄ ማለት ነው ምክንያት ስለማይሆን እዚያ ሂጅ አላት። ሄደች። ስለሄድች ግን በሕይወተ ሥጋ እንደነበረ ሆኖ አታገኘውም። ሙቶ ካህናት በአጎበር አድርገው በይባቤ በልልታ ሊቀብሩት በማሕሌት ሲሄዱ ታገኛለች። ሳትጠራጠሪ ከአስከሬኑ ላይ ጣዩ ይፋቅልሻል አላት።